ፈጣሪ ጋር የምንጣላ ሰዎች ተገቢ እንዳልሆነ ልነግራችሁ ፈልጋለሁ። ምንም ነገር ይምጣ በህይወታችን እግዚአብሔር ወይም ደግሞ ፈጣሪ አዋቂ ነው፣ አይሳሳትም። ይህን የምትመለከቱት አካል የእሱ ነው፣ እንደፈቀደ ማድረግም መብቱ ነው አይደለም። ስለዚህ ብዙ ጊዜ የሆነ ነገር በህይወታችን ሲመጣ ከፈጣሪ ጋር ከመጣላት ይልቅ ከሱ ጋር መታረቅን ብናበዛ መልካም ነው ብዬ አስባለሁ። ለምን ብትሉ በዚህ ምድር ላይ መቼም እቺ ኮንትራት ለሆነች ዓለም ጥለናት ነገ ለምንሄደው ዓለም መውጣት መውረድ መውደቅ መነሳት ያለ ነው። ነገር ግን ከፈጣሪ ጋር መጣላት ግን ትልቁ ስህተታችን ነው። ለምን? እሱ አይሳሳትም፣ በስራው ጻድቅ ነው። ምንም ነገር ቢመጣ በህይወታችን አንተ ታውቃለህ። ቪዲዮውን ከወደዳችሁት ላይክ፣ ለሌሎች እንዲደርስ ከፈለጋችሁ ሼር በማድረግ ቤተሰብ ይሁኑ። ፈንታዬ ጎንደሬዋ ዛሬ እንግዲህ አብርሽ የቀረው በተመለከተ ነው የመጣሁት ማለት ነው። አብርሽ የቀረው እንግዲህ በሰሞን በተፈጠረበት በመኪና አደጋ ሚስቱንም እሱም እንደተጎዱና ብዙዎችን እንዳስደነገጠ በተለይ የሚስቱ ኮማ ነው ኮማ መግባት ይቅርታ ብዙም አላውቀውም ይሄን ነገር በጣም አስደንግጦን ነበር እውነት ለመናገር። ምክንያቱም አብርሽ እንግዲህ ለስደተኞች እጅግ በጣም ትልቁ ሚና የተጫወተ ነው። ብዙ ጊዜ አረብ ሀገር ያላችሁ ሰዎች ስለ አብርሽ መንገርም ማስረዳትም አይጠበቅብኝም። የትኛውም ሀገር ይሁን የትኛውም ዘር ሃይማኖት ምንም ሳይበግረው ብዙን ጊዜ ለእህቶች የሚከራከር ወንድማችን ነው። ትልቁ ሚናም የተጫወተ ወንድማችን ነው። እውነት ለመናገር እንዳለመታደል ሆኖ ግን ከአብርሽ በኋላ ትናንትና የመጡ ዩቲዩበሮች ቻናላቸው ምን አይነት እይታና የት እንደደረሱ ሁላችንም የምናውቀው ነው። ነገር ግን ሰው ጥሩ ነገር የሚሰራን ሰው አናበረታታም። እውነት ለመናገር የእሱን ቻናልና የነሱን ስናየው አራባና ቆቦ ነው። እንደውም ይባስ ብለው እስትራክ መላክ የተለያዩ ነገሮችን እንደሚያደርጉበት በቻናሉ እናውቃለን ማለት ነው። ግን ያም አልበገረውም እና በመልካም ሰዎች እገዛ ያው አለ ማለት ነው። እንግዲህ ያው ቻናሉን ስትራክ የሚልኩበት ያው እይታ እንዳይ ለሰዎች ተደራሽነት እንዳይኖረው ነው ማለት ነው። እንደዚህ አይነት ሰዎችን ደግሞ ፈጣሪ ማስተዋል ይስጣቸው እና እንግዲህ ይሄ ወንድማችን በሰሞኑ የደረሰበት የመኪና አደጋ እጅግ በጣም ያሳዝን ነበር ማለት ነው። በተለይ በሚስቱ ላይ ግን እግዚአብሔር ይመስገን አንዳንዴ መልካም መስራት መልሶ ለራስ መልካም እንትን ይላል ማለት ነው። እና እንግዲህ ብዙዎች የእሱን መልካም ስራ የእሱን ጥሩነት ስለሚያውቁ ብዙዎች ተረባርበውለታል እንግዲህ ሚስቱን። ስለዚህ ሚስቱን እንግዲህ ይዞ በቪዲዮ ከች ብሏል ማለት ነው። ብዙዎቻችሁ ሚስቴን እየጠየቃችሁ ነው፣ ነገር ግን ያልመለስኩላችሁ ስላልተመቸኝ ነው። ሆኖም ሳለ ግን ሚስቴ እግዚአብሔር ይመስገን ፈጣሪ ይመስገን በእናንተ እገዛ ደህና ነች። ነገር ግን በሰፊው እመጣለሁ የምስጋና ቪዲዮ ብሎ እንግዲህ አብርሽ በትንሹ ቢሆንም እንግዲህ ስለሚስቱ ያለውን ቪዲዮ ቀንጨብ አድርጎ አሳይቶናል ማለት ነው። እውነት ለመናገር እኔ በጣም ነው ደስ ያለኝ ማለት ነው። ያው በዛ መልክ ማየቱ ራሱ ትልቅ ነገር ነው። ምክንያቱም እንትን ውስጥ ገብታለች ሲል በጣም ደንግጫ ነበረ ማለት ነው። የእውነቴን ነው የምላችሁ አብርሽ በጣም ምርጥ ሰው ነው። ከምሬ ነው የምላችሁ። ኢቭን እንኳን እህቶችን በቻናላችሁ በኩል ሼር አድርጎ በቃ ማን አለ አሁን ዩቲዩበር ማርያምን የነሱን ፕራንክ የነሱን ተጣለው ምናልን እያሉ እንትን የሚሉትን ስናይ እየዋልን ጭራሽ ነው ኢትዮጵያ ያሉ ዩቲዩበሮች እግዚአብሔር ሆዳሞች ሌባዎች ናቸው። ሼር አድርጉ ሊስትሯቸው ራሱ ቪዲዮ ማየት አይሸርቱላችሁም፣ ብር ነው የሚጠይቋችሁ። ከዛ ባሻገር ደግሞ በዘመድ ነው የሚሰሩት። አታዩም እንዲ የተንቢ ቪዲዮ እንስራ ሲሏት ለማንም ቪዲዮ አልሰራም አይደል ያለች የተንቢ የምትሉ አሽቃባጮች ለራሷ ለዘመዶቿ ናቸው። ለዘመዶቿ ነው ቪዲዮ አብራ ምትሰራ እንጂ ለሌላ ሰው ቪዲዮ አሰራም። አለምን ቢሆን አቤቷ ስለምታግዛት ነው የከፈተችላት ቻናል። ለሌላ ሰው ግን እሺ አትልም። ቪዲዮ መስራት አልፈልግም በቃ መብቴ ነው ብላ ነው እንትን ያለች። ስለዚህ ብዙዎች ያው ብር ባትጠይቅም ቪዲዮ ግን አልሰራም ብላለች። ግን ብር እኔ ተጠይቅ አልጠይቅ አላውቅም። ለነገሩ ብር እየጠየቁ ነው የሚያሸርቱ ብላለች። እኛ ችግር የለውም ለእነሱ የዘነበ ለእኛ የሚያርከፈክፍልናል። እና ምን ልላችሁ ፈልጌ ነው አብርሽ የቀረው እጅግ በጣም ምርጥ ወንድማችን ነው፣ መልካም ወንድማችን ነው። ኢቭን እንኳን ሲሸርት የቅመሞችን ምንም ነገር ሳይጠየቅ ነው። የምር የብዙ ቅመሞችን እኔ የማውቃቸውን ይሸርትላቸዋል አብርሽ የቀረው እንደ ቤት አይነት እነ ዘምዘም ጉራጓ ብዙዎች ይሁን እንኳን እንሰራለን ብሎ እንኳን ውሸታቸውን አብርሽን እንወደዋለን አብርሽን እናፈቅረዋለን ሲሉ እንኳን እሱ በምንም አይረዳቸውም። እግዚአብሔርን ተዋቸው። ለመፈመስ ፈልገው ነው የሚል ያራዳለች እኮ ነው። ይሄን እምላችሁ ገነት ዝንጅብል እንዴት ነው ጥባር ከምታሰጠው እጥብ እንደ ገነት ምሰድባለ። እንደዛም ሆኖ ግን አይቀየማትም። ሼር አድርጎላት ነው የሚሄደውና ምን ልላችሁ ፈልጌ ነው ይሄንን ወንድማችን እንግዲህ ሚስቱን ፈጣሪ ማረላት። የምር በጣም አዝኝ ነበረ ማለት ነው።
እንደ ሰውኛ ከሆነ በጣም ይሰማል። እና ይሄ ነው እላችኋለሁ። ውድ ቤተሰቦች ሰላም አላልኳችሁም፣ ግን ሰላም ውድና የተከበራችሁ የኔ ቤተሰቦች እና ናችሁ፣ ደህና ናችሁ? ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ። እንኳን ደህና መጣችሁ ወደ ፋንታይ ጎንደር ዩቲዩብ ቻናል። ስለመጣችሁ ከልብ ነው የምናመሰግነው። ሰላማችሁ ብዙ ትትረፍረፍ ይበልልን። ፈጣሪ ሀገራችን ኢትዮጵያን ሰላም ያድርግልን። ጦርነት በቃ ይበልን ማለት ነው። እና እንግዲህ ወንድማችን ሚስቱን በዚህ መልክ ስላየናት በጣም ደስ ብሎናል። እጅግ በጣም እኛም ደስ ብሎናል። እንግዲህ ፈጣሪ ምሯት ደግሞ በሰፊው መጣህ ደግሞ የምስጋና ቪዲዮ እንደምታቀርብ ሁላችንም አንጠራጠርም ማለት ነው። እና በየእውነት ለመናገር ይህ መኪና የብዙ ህይወት የሀገራችን ላይም የብዙ ሰዎችን ህይወት እየቀጨ ነው ያለው እና እኔ አላቅም። የዚህ የመኪና ነገር በጣም አስፈሪ አደጋ ላይ ነው የእውነት በጣም ከጦርነቱ ባሻገር ሀገራችን ላይ አብዛኛውን ደግሞ በመኪና ነው ህይወታቸውን እያጡ ያሉት ማለት ነው። ከእንደዚህ አይነት አደጋ ይሰውር ነው የሚባል። በእውነቱ ከሆነ በጣም ከባድ ነው እንደ ሰውኛ ስናስበው። እና ውድ ቤተሰቦች ያለው ነገር ይሄ ነው። በተረፈ ያው ብዙም አላወራባችሁ እንግዲህ ወንድማችን እስከ ሚስቱ ድረስ ጨርሶ የማረው ማለት ነው። ያለው ነገር ይሄ ነው ውድ ቤተሰቦቼ። ለማንኛውም ይህን ይመስላል። ሰላማችሁ ብዙ ትትረፍረፍ ይበልልኝ። እናመሰግናለን። ጋይስ ቪዲዮን ሼር አድርጉ። ለቻናሌ እየታየ አይደለም ሌሽ ማለት ሌሽ እየታየ ስላለ አይደለ ወዶች ሼር አድርጉ። ተው ሼር እኮ አይከፈልበት እናንተ ነው ለሼር ቅንቅንቅን እናላችሁ እናንተ አሽቃባጮች ማንንም እየሄዳችሁ እየሸረታችሁ አይደለ እና ለዛ ነው። ለማንኛውም ሰላማችሁ ይብዛልኝ። እሺ ደስ እንዳላችሁ ላላችሁ አዎ እናንተ የናብርሽን ፕራንክ ሲሆን ነው ሄዳችሁ የምታዩት። እኛንም አቀማሞችን አታበረታቱንም የምር